ሁሉም ሊሰማው የሚገባ አንድ መረጃ ልናካፍላችሁ ነው። መንግስት ሚስጥር ያደረገው የ4 ኪሎ ውይይት ምንድነው? መንግስት ሚስጥር ያደረገው ውይይት ቀጠናዊ ትኩረት ስቧል። ከሰሞኑ በ4 ኪሎ 2 ጥብቅ ውይይት መደረጋቸውን አንድ የውጭ ሚዲያ ዘግቧል። ውይይቱ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋርም የተደረገ ነው። ስለ ውይይቱ መንግስት ምንም አለማለቱ አስገራሚ ሆኗል። ሆነም ከውጪ በኩል የወጣው መረጃም ፊልድ ማርሻሉ ከአንድ ከፍተኛ የውጪ ጦር አዛዥ ጋር መምከራቸው ያመላከተ ሲሆን መንግስት ይህ ውይይት በሚስጥር እንዲያዝ የፈለገበትን ምክንያት በተመለከተ የተለያዩ መላምቶችም እየተሰጡ ነው። ከሰሞኑ የሶማሊላንድ ፕሬዝዳንትና የጦር አዛዥ አዲስ አበባ መግባታቸውን የሶማሊላንድ ዜና ምንጮች ዘግበዋል። ሁለቱ ከፍተኛ ባለስልጣናት ወደ 4 ኪሎ ያመሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ በመጡ በቀናት ልዩነት በኋላ ነው። ሆኖም ግን የሶማሊላንዱ ፕሬዝዳንትና ጦር አዛዥ ለይፋዊ ጉብኝት ወደ አዲስ አበባ መምጣታቸውን በተመለከተ መንግስት ዝምታን መርጧል። ሆኖም የሀርጌሳ ዜና ምንጮችና ባለስልጣናት ግን የአገሪቱ ፕሬዝዳንትን አብዱራህማን ኢሮና የአገሪቱ ጦር አዛዥ ከጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን አረጋግጠዋል። የሶማሊላንድ ፕሬዝዳንት አብዱራህማን አብዱላሂ ከጠቅላይ ሚኒስትር አብይ ጋር ፍሬያማ ውይይት አድርገው መመለሳቸውን ጽህፈት ቤታቸው አስታውቀዋል። ጽህፈት ቤቱ ጉብኝቱ ሁለቱ ወገኖች በቀጠናው ሰላም፣ መረጋጋትና ቀጣይነት ያለው ልማት ለማስፈን ያላቸውን ቁርጠኝነት በድጋሜ ያረጋገጠ ነው ብሏል። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ ባለስልጣናት ጋር ያደረጉት ውይይት ያተኮረው የሁለትዮሽ ግንኙነትን በማጠናከር በጸጥታ ትብብር፣ የንግድና ኢኮኖሚ አጋርነትን በማስፋትና ድንበር ዘለል ትስስርን በማቀላጠፍ ዙሪያ እንደነበር ተገልጿል። ከዚህ በተጨማሪም የአገሪቱ ጦር ዋና አዛዥ ሌተናል ጀነራል ነምአን ዩሱፍ ከፊልድ ማርሻሉ ጋር መክረዋል። የሶማሊላንዱ መንግስታዊ የዜና ምንጮች እንደገለጹት የሶማሊላንድ ሪፐብሊክ ብሔራዊ ጦር ዋና አዛዥ ሌተናል ጀነራል ነምአን ዩሱፍ ከአገሪቱ የደህንነት ኤጀንሲ ዳይሬክተርና ከሌሎች የጦር መኮንኖች ጋር በመሆን ነው ከኢታማዦር ሹም ማርሻል ብርሃኑ ጁላ ጋር ውይይት ያደረጉት። በውይይታቸው በኢትዮጵያና ሶማሊላንድ የህዝብ ለህዝብ ግንኙነትና ትብብር ማጠናከር እንዲሁም ሁለቱ ሀገራት የሚጋሩትን ረጅም ድንበር ሰላምና ጸጥታን ማረጋገጥ በሚቻልባቸው ጉዳዮች ላይ ፍሬያማ ውይይት ማድረጋቸውን አንድ አፍታ ሚዲያ ከሶማሊላንድ መንግስታዊ የዜና ምንጮች ያገኘው መረጃ ይጠቁማል። ኢትዮጵያ ከሶማሊያ ተነጥላ ነፃ አጋርነቷን ካወጀችው ሶማሊላንድ ጋር ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ የጎላውና የህልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህ ስምምነት ኢትዮጵያ የሰጥቶ መቀበል መርሃ ግብር እንደምትከተል ባለስልጣናት በወቅቱ ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሊላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህ ባሻገር የሶማሊላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም አገር ያላገኘችውን የአጋርነት እውቅና እንደምትሰጥ ሲናገሩ ነበር። ከ3 አስርተ ዓመታት በላይ ከሶማሊያ ተነጥላ ነፃ አጋርነቷን በማወጅ የአገርነት ስርዓቱን የገነባቸው ሶማሊላንድ በዓለም ሀገራት ዘንድ እውቅና ለማግኘት ጥረት እያደረገች ነው። በሌላ መረጃ ግብጽ እጇን አጣጥፋ አትመለከትም የሚለው ከየኔታ ቲዩብ ላይ ያገኘነው መረጃ ነው። በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየውን ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች ይላል
ያገኘነው መረጃ። የቲቲቪ ቤተሰቦቻችን ቲቲቪ ዜና ላይ ትገኛላችሁ። ቻናላችንን ላይክ አድርጉልን። ለብዙዎች ለማጋራት ከፈለጋችሁ ሼር አድርጉ። ሰብስክራይብ የምትለዋን ደውል በመጫን ደግሞ በየዕለቱ መረጃዎች ይደርሷችኋል። ቪዲዮውን አሁንም እስከ መጨረሻው እንድትከታተሉ እንጋብዛለን። ተስፋዬ ገብረ ማርያም ነኝ። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ከስምምነት ላይ ሳይደርሱ የህዳሴ ግድብ ተጠናቆ ስራ ጀምሯል። በተለይ ከአባይ ወንዝ የሚመነጨውን አብዛኛውን ውሃ የምትጠቀመውና ወንዙ የህልውናዬ መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻዬን ይቀንሰዋል በማለት ስትከራከር ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑ ለታችኛው ተፋሰስ ሀገራት የሚደርሰውን ውሃ የተመጣጠነ ያደርገዋል ስትልም ትከራከራለች። ግብጽ ግድቡ ኢትዮጵያ የውሃን ፍሰት እንድትቆጣጠረው በማድረግ የበላይነትን ይሰጣታል በሚል ስጋት ከግንባታ ወቅት አንስቶ አስገዳጅ ህጋዊ ስምምነት እንዲፈረም ስትጥር የቆየች ቢሆንም በኢትዮጵያ በኩል ግን ተቀባይነት ሳያገኝ መቅረቱ ይታወቃል። ከግድቡ ምረቃ ከሳምንታት በኋላ በሱዳን የደረሰው የጎርፍ መጥለቅለቅ ግብጽ እያሰማችው ላለው ተቃውሞ አዲስ በር የከፈተላት ሲሆን ለተከፈተው ጎርፍና ለደረሰው ጉዳት ግዙፉ የኢትዮጵያ ግድብ ተጠያቂ አድርጋለች። በኢትዮጵያ በኩል ግን ይህ ተቀባይነትን አላገኘም። ይልቁንም የታላቁ ህዳሴ ግድብ መኖር በሱዳንም ሆነ በግብጽ ሊደርስ ይችል የነበረን ከባድ ጉዳት አስቀርቷል በማለት የቀረበውን ክስ አጣጥለዋለች። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም ከሚጠቅም ስምምነት ላይ ለመድረስ ፍላጎት እንዳላት እየገለጸች ቢሆንም ከግብጽ በኩል ግን እየተሰማ ያለው ምላሽ ወደ ፍጥጫ ያዘነበለ ይመስላል። ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ የህዳሴ ግድብን ካስመረቀችው በኋላ የግብጽ ፕሬዝዳንትን ጨምሮ የአገሪቱ ዲፕሎማቶችና ከፍተኛ ባለስልጣናት ዛቻ አዘል ንግግሮችን በይፋ እየተናገሩ ነው። ከቀናት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ በተካሄደ 8ኛው የውሃ ሳምንት ስብሰባ ላይ ባስተላለፉት መልእክት አገራቸው ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን ትወስዳለች ብለዋል። ይህ የፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታትና የሁለቱ ሀገር ወዳጅ የሆነችው አሜሪካ ከሚያራምዱት አቋም አንጻር ለንግግር የሚኖረውን እድል የሚያደናቅፍ ሊሆን ይችላል። ፕሬዝዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ ያዋለችው ግድብ አስተዳደርን በተመለከተ ግብጽ ደስተኛ አለመሆኗን ጠቅሰው ይህንን ኃላፊነት የጎደለው ያሉትን ሁኔታ አገራቸው እጇን አጣጥፋ አትመለከትም ብለዋል። ይህንንም ተከትሎ የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የፕሬዝዳንቱ ንግግር ግብጽ የአባይ ወንዝን በበላይነት ለመቆጣጠር ያላት ፍላጎት መገለጫ መሆኑን በመጥቀስ እንዲህ ያለው ንግግር ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሞውን ገልጿል። ከዚህ ከፕሬዝዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅት የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ የታላቁ ህዳሴ ግድብን ጉዳይ አንስተው አገራቸው ኢትዮጵያን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ገልጸው ነበር። የውጭ ጉዳይ ሚኒስትሩ ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦች ህይወት አደጋ ላይ ጥላለች በማለት በመከሰሳቸው በተጨማሪ ኢትዮጵያ የተናጠል እርምጃ በመውሰድ በቀጠናው አደጋ ደቅናለች ብለዋል። ይህንን ክስ ተከትሎም በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር ዮሴፍ ካሳዬ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው በማለት ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። አህጉራዊና ዓለም አቀፋዊ ተቋማት እንዲሁም አገራት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ንግግር በማድረግ ከስምምነት እንዲደርሱ እየጠበቁ ባለበት በአሁኑ ጊዜ በግብጽ በኩል ግን ሌሎች አማራጮችን ለመፈለግ አዝማሚያ እንዳለ የሚያመላክቱ ንግግሮች እየተሰሙ ነው። ግብጽ በአባይ ወንዝ ላይ አትደራደርም። ፕሬዝዳንት አልሲሲ አገራቸው በአባይ ውሃ ላይ ያላትን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ በተናገሩት መድረክ ላይ የግብጽ ጠቅላይ ሚኒስትር ሙስጠፋ ማደበሉ የግብጽ ውሃ ደህንነት ጉዳይ
የህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸው ተዘግቧል። ፕሬዝዳንት አልሲሲ በመክፈቻቸው ንግግር ባደረጉት 8ኛው የውሃ ሳምንት ማብቂያ ላይ ያደረጉት ንግግር ጠቅላይ ሚኒስትሩ ከኢትዮጵያ ጋር የማያስማማቸው ታሪካዊና ህጋዊ መብትን አንስተዋል። የግብጽ የውሃ ደህንነት ጉዳይ የፖለቲካ ወይም የድርድር ቦታ አይደለም። ጠቅላይ ሚኒስትሩ ግብጽ በአባይ ወንዝ ላይ ያላትን ታሪካዊና ህጋዊ መብት ለድርድር ታቀርባለች ብሎ ለማሰብ ተራ ቅዠት ነው። ለግብጽ የህልውና ጉዳይ በሆነው በአባይ ውሃ ላይ ድርድር እንደማይኖርም ተናግረዋል። ይህ ግብጽ ከአባይ ወንዝ የምታገኘው የውሃ መጠን እንዳይነካባት የምትጠቅሰው ታሪካዊና ህጋዊ ድርሻ ሌሎችን ሀገራት ያገለለና ኢትዮጵያን ጨምሮ በቀሪዎቹ የናይል ተፋሰስ ሀገራት ተቀባይነት የሌለው የቀኝ ግዛት ስምምነት ነው። ይህ በአውሮፓውያኑ 1959 በቀኝ ገዢዋ ብሪታንያ የተፈረመውና የአብዛኛውን የውሃውን ድርሻ ለግብጽ የሚሰጠው የቅኝ ግዛት ስምምነት አብዛኛው የተፋሰሱን ውሃ ለግብጽ የሚሰጥ ነው። ስምምነቱ ለ85 በመቶ በላይ ውሃን ለወንዝ የምታመነጨውን ኢትዮጵያን ያላካተተ ሲሆን ግብጽ 55.5 ቢሊዮን ኪዩቢክ ውሃ እንዲሁም ሱዳን 18.5 ቢሊዮን ኪዩቢክ ውሃ እንዲያገኙ የሚፈቅድ ነው። በየዓመቱ በናይል ወንዝ ላይ ከሚፈሰው 84 ቢሊዮን ኪዩቢክ ውሃ 12 በመቶ በትነት የሚያልቅ ሲሆን አብዛኛውን ቀሪ ውሃ ለግብጽ በመስጠት በወቅቱ ግብጽን ትገዛ የነበረችው ብሪታንያ ለጥጥ ምርቷ እንድትጠቀምበት የሚያመቻች ነው። ኢትዮጵያ ይህ የቅኝ ግዛት ዘመን ስምምነት እሷን ያገለለ ከመሆኑ በተጨማሪ ፍትሐዊነት የጎደለው በመሆኑ እንደማትቀበለው በመግለጽ በተፋሰሱ ሀገራት መካከል ድርድር ተደርጎ አዲስ ሁሉንም የሚያስማማ ስምምነት ላይ እንዲደረስ ስትጠይቅ ቆይታለች። ኢትዮጵያ የህዳሴ ግድብ ግንባታን ከጀመረች በኋላ በሀገራቱ በአፍሪካ ህብረት በአሜሪካና በዓለም ባንክ አማካኝነት በተደጋጋሚ እየተቋረጠ ድርድር ሲካሄድ ቆይቷል። ነገር ግን ግብጽ ያቀረበችው አስገዳጅና ህጋዊ ስምምነት እንዲፈረም መጠየቋ ተቀባይነት ባለማግኘቱ ድርድሮቹ ውጤት አላስገኙም። ግድቡ ተገንብቶ በውሃ ከተሞላና ስራ ከጀመረ በኋላ ድርድር እንዲካሄድ የተለያዩ ወገኖች እየወተወቱ ባለበት ጊዜ ኢትዮጵያ ዝግጁነቷን ብትገልጽም የግብጽ ፕሬዝዳንትነትን ጨምሮ የአገሪቱ ከፍተኛ ባለስልጣናት የሚያደርጉት ንግግር ግን ለድርድር በር የሚከፍት አይደለም። ፕሬዝዳንቱ የግብጽን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነና በአንድ ሳምንት ውስጥ በተከታታይ ማሳወቃቸው በህዳሴ ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመላክት ነው። ባለፉት ሳምንታት የግብጽ ከፍተኛ ባለስልጣናት የሚያደርጓቸውን ንግግሮች እየተከታተለች ምላሽ እየሰጠች ያለች ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሟንም አሰምታለች። የኢትዮጵያ ውሃና ኤነርጂ ሚኒስቴር እንዳለው ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችው ዘመቻ አጠናክራ ቀጥላለች በማለት ገልጾታል። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች የቲቲቪ ዜና ፕሮግራማችን ይህንን ይመስላል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ለመሆኑ ኢትዮጵያና ግብጽና ኢትዮጵያ ያላቸው መጨረሻ ምን ይሆን? ፍጥጫው በኢትዮጵያና በግብጽ አሁንም እንደቀጠለ ነው። አዳዲስ መረጃዎች የሚኖሩ ከሆነ በዚህ ጉዳይ ላይ መልሰን ወደ እናንተ የምናቀርብ ይሆናል። ቪዲዮቻችንን ላይክ፣ ሼር አድርጉ። ሰብስክራይብ እያደረጋችሁ ደግሞ የቲቲቪ ኢትዮጵያ ቤተሰብ እንድትሆኑ በታላቅ አክብሮትና ፍቅር እጋብዛችኋለሁ። በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።